ጄኔራል ታሪኩ ላይኔ ለምን ተረሸኑ? ኮሎኔል መንግስቱ ኃይለማርያም ነው ያስገደላቸው። ውድ የኢትዮ ትዝታ ቤተሰቦች የሁለተኛ አብዮታዊ ሰራዊት ዋና አዛዥ የነበሩት ጄኔራል ታሪኩ ላይኔ የተገደሉለት ጄኔራል ከበደ ጋሼ ደግሞ ማዕረጋቸው የተገፈፈለት ሁኔታው እንዴት ያለ ነበር? በወቅቱ በቦታው የነበሩ የዓይን እማኞች ጤናቸውን ሲከታተሉ የነበሩ ሐኪሞቻቸውና ማዕረጋቸው የተገፈፈባቸው ጄኔራል ከበደ ጋሼ የወቅቱን ሁኔታ በተለያየ ጊዜ ለታሪክ ማስታወሻነት አቅርበውልን ነበር። እኛም የሁሉንም በአንድ ዝግጅት አድርገን ለዛሬ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ግን በሰራዊቱ ፊት ማዕረጋቸው የተገፈፈው የጄኔራል ከበደ ጋሼን ቃል ይዘንላችሁ ቀርበናል። በመቀጠልም በቦታው ነበርኩ፣ ሁኔታውን በዓይኔ ተመልክቻለሁ፣ እንዲሁም ሐኪማቸው ነበርኩኝ፣ ጤናቸውን እከታተል ነበር፣ የነበረውን ሁኔታ ማስረዳት ይችላሉ ያሉንን የዓይን እማኞች በሙሉ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የጄኔራልነት ማዕረጌ በኮሎኔል መንግስቱ ኃይለማርያም በመገፈፉ የኢትዮጵያን መሬት መርገጥና ባንዲራዋን ማየት አሳፈረኝ። ብርጋዴር ጄኔራል ከበደ ጋሼ። የካቲት 5 ቀን 1980 ዓ.ም ጄኔራል ታሪኩ ላይኔ በአብዮታዊ ሰራዊት ፊት ደካማ ጄኔራል ነው፣ አመራር አይችልም፣ ሰራዊቱን ለውድቀት ዳርጓል ተብሎ አብዮታዊ እርምጃ ሲወሰድበት በዕለቱ በታሪክ ለመጀመሪያ ጊዜ በሰራዊቱ ፊት ጄኔራል ከበደም ኃላፊነቱን አልተወጣም፣ ከፍተኛ የንብረትና የሰው ኪሳራ አስከትሏል ተብሎ የጄኔራልነት ማዕረጉ እንዲሻርና ያለ ጡረታ ከጦር እንዲባረሩ የተደረገው። ብርጋዴር ጄኔራል ከበደ ጋሼ ከሰራዊቱ ከተባረሩ በኋላ ሕይወታቸውን እንዴት ይመሩ ነበር? ብርጋዴር ጄኔራል ከበደ ጋሼ በ1977 ዓ.ም የሆለታ ገነት ጦር ትምህርት ቤት አዛዥ ነበሩ። በ1979 ዓ.ም ደግሞ በኤርትራ የመክትዝ ዋና አዛዥ ሆነው ተሾሙ። በኤርትራም በመክትዝ አዛዥነታቸው በመጀመሪያዎቹ ቀናት ሁሉንም የመክትዝ ተዟዙረው ጎበኙ። መክትዝ በኤርትራ ሰፊውን ቦታ ይሸፍን የነበረ ነው። የኤርትራን 40%፣ እነ ሐማሴን፣ እነ ሰራዬ፣ አካል ጉዛይ፣ ቀይ ባህርና አውራጃዎቹን ይሸፍናል። እናም ከጉብኝቱ መልስ እጅግ በጣም አዘኑ። የመክትዝ ሰራዊት በውጊያ በጣም የተሰላቸ ተስፋ የቆረጠ መሆኑን ተረዱ። በዚህም ሰራዊቱ ለውጥ ያስፈልገዋል በማለት ሰራዊቱ በየቀኑ ልምምድ እንዲያደርግ፣ ተጠባባቂ ምሽግን እንዲቆፍር፣ ለአዛዦቹ ስልጠና እንዲሰጥና ሌሎችንም ችግሮች ጠቅሰው 56 ገጽ ጥናታዊ ጽሑፍ ለሁለተኛ አብዮታዊ ሰራዊት አዛዥ ለነበሩት ለሜጀር ጄኔራል ረጋሳ ጂማ ሪፖርት አደረጉ። ሜጀር ጄኔራል ረጋሳ ጂማን ሪፖርቱ አስቆጣቸው። በአስቸኳይ ቢሮ እንዲቀርቡ ተባለ። የብርጋዴር ጄኔራል ከበደ ጋሼና የሜጀር ጄኔራል ረጋሳ ጂማ ፍጥጫው ያኔ ተጀመረ። ከዛስ ምን ተፈጠረ? ብርጋዴር ጄኔራል ከበደ ጋሼ ለመቶ አለቃ ቴሌ ሳልቫኖ
እንደሚከተለው አጫውተውት ነበር። እኛም ለታሪክ ማስታወሻነት ይረዳን ዘንድ እንደሚከተለው አቀረብንላችሁ። አብራችሁን ቆዩ። ጄኔራል ረጋሳ አስመራ ቃኘው ወደሚገኘው ጽሕፈት ቤቱ ጠርቶኝ መኖር ከፈለክ አርፈ ተቀመጥ፣ ያለንበት ቦታ ሆለታ ጦር ትምህርት ቤት እንዳይመስልህ፣ ከጠላት ጋር ነው ያለነው። ሰራዊቱ የውጊያ ልምምድ ማድረግ አለበት፣ ተጠባባቂ ምሽግ መቆፈር አለበት፣ ለአዛዦቹ ስልጠና ይሰጥ፣ ተራራና ከተማ ብቻ መጠበቅ የለብንም ያልከው ልዩ ተልዕኮ ሳይኖርህ አይቀርም። እኛ እቅድ አውጥተን በስንት መከራ ያቋቋምነውን የጥበቃ ቀጠና ትፈልጋለህ? ተነስና ከቢሮ ይውጣ ብለው ገላመጡኝ። ከቢሮአቸው ወጣሁና ወደ ምክት እዝ ተመልሼ ጽሕፈት ቤቴ ውስጥ ቁጭ ብዬ ብዙ ነገር አሰላሰልኩ። በጣም ተጨንቄ አሰብኩ። አንድ ነገር መጣና በአይኔ ላይ ድቅን አለ። ጄኔራል ረጋሳ ጂማን በሆለታ ገነት ጦር ትምህርት ቤት አሰልጥኜና አስተምሬው ለብርጌድ አዛዥነትና ለክፍለ ጦር አዛዥነት ያበቃሁት ሰው ነው። ለስታፍ መኮንነት ሆለታ ገነት ትምህርት ቤት ከፍተኛ መኮንኖች ለአንድ ዓመት በወታደራዊ አካዳሚ ያሰለጥን ነበር። ከሰልጣኞቹ መካከል ረጋሳ ጂማን ከክብር ዘበኛ ወደኛ ጦር ትምህርት ቤት ሲመጣ መምህሩ ስለነበርኩ በጣም እቆጣጠረው ነበር። በገንዘብም የቀጣሁት ጊዜ አለ። የተገላቢጦሽ ሆኖ እኔ የምክት እዝ አዛዥ፣ እርሱ ደግሞ የሁለተኛ አብዮታዊ ሰራዊትና የኢሰፓ ማዕከላዊ ኮሚቴ ተለዋጭ አባል ሆኖ ተገናኘን። አሁን ነገር መጣ። ጄኔራል ረጋሳ በተራው አለቃዬ ሆነ። ጄኔራል ረጋሳ ሆለታ በ1957 ዓ.ም በትምህርት ላይ ያለ ማዕረጉ ሻለቃ ነበረ። ከሆለታ አዲስ አበባ ድረስ በመምጣት ከተማ ያድራል። በዚህም ሳቢያ ከመምከር አልፌ እቀጣው ነበረ። በወቅቱ የቀጣሁት ቅጣት የሰጠሁት ማስጠንቀቂያና ምክር ጄኔራል ረጋሳን ወደ ተዛወረበት ቦታ ሁሉ ከግል ማህደሩ ጋር ይከተለዋል። ከበደ ጋሼን የት ላገኝ እያለ ይመኝ ነበርና በአጋጣሚ እጁ ገባሁለት። ያቺን ቂም ሊወጣብኝ ተነሳ። ሌላ ቀርቶ በኤርትራ ያሉ የእዝ አዛዦችን ሰብስቦ ሲጠራ እኔን አይጠራኝም፣ ገለልተኛ አደረገኝ። በመጨረሻ አንድ ቀን ቢሮ ድረስ ሄጄ ምን አጠፋው? ለምን ገለልተኛ ታደርጉኛላችሁ? መንግስት አምኖ አይደለም እንዴ የምክት እዝ አዛዥ ያደረገኝ? ታዲያ ለምን ሌላ ቢቀር ለስብሰባ የማልጠራበት ምክንያት ምንድነው አልኩት። ደፋር ነህ። እኔ ረጋሳ የፈለኩትን ለስብሰባ መጥራት ያልፈለኩትን መተው የኔ መብት ነው። አሁን ክብርህን ጠብቀህ ከቢሮዬ ውጣ። ስራ ላሰራ ካልከኝ ደግሞ ሚሊተሪ ፖሊስ ጠርቼ አስወጣሃለሁ ሲለኝ፣ ውጣ ካልከኝ ምን ችግር አለው? እወጣለሁ ብዬ ወጣው። መኪና ውስጥ ገብቼ ሹፌሩ ሞተር አስነስቶ ለመንቀሳቀስ ስንዘጋጅ የረጋሳ አጃቢዎች መጡና ጄኔራል ረጋሳ ይፈልገውታል አሉኝ። ተመልሼ ወደ ቢሮ ሄድኩ። ቁጭ በል አለኝና ለመሆኑ ማን ነው አንተን የምክት እዝ አዛዥ አድርጎ የላከ? ማወቅ ፈልጋለሁ አለኝ። የመደቡኝ የመከላከያ ሚኒስትሩ ናቸው፣ ጄኔራል ኃይለ ጊዮርጊስ ሀብተ ማርያም አልኩት። ነው ነገሩ ገብቶኛል፣ በል ተነስና ውጣ አለኝ በድጋሚ። ወደ ምክት እዝ ተመልሼ ትንሽ አሰብኩ። ከፍተኛ ወጥመድ ውስጥ መውደቄን ተረዳው። በብስጭት በከፍተኛ ደረጃ ምግብ ቀነስኩ። በጣም ከሳው። አስመራ ገጀረት ሆስፒታል ታከምኩ። ከፍተኛ የጉበትና የጨጓራ መላጥ በሽታ እንዳለብኝ ተነግሮኝ መድኃኒት ሰጥተውኝ ከ15 ቀን በኋላ ይመለሱ የሚል ቀጠሮ ሰጡኝ። ይህ በእንዲህ እንዳለ አንድ አደገኛ ነገር ተከሰተ። በቃ የጦር ሰራዊቱ ጄኔራል በመሆኔ ሞት እንደሚጠብቀኝ ተገነዘብኩ። ነገሩ በጥር ወር መጀመሪያ 1980 ዓ.ም ነው። ሜጀር ጄኔራል መርዕድ ንጉሴ የመከላከያ ጠቅላይ ኤታማዦር ሹም የቀድሞ ክቡር ዘበኛ ባልደረባ፣ ሜጀር ጄኔራል ደምሴ ቡልቶ የመከላከያ ትምህርት መምሪያ ኃላፊና ክብር ዘበኛ የነበረ፣ ብርጋዴር ጄኔራል አስራት ብሩ የመከላከያ ኢንስፔክተርና ክቡር ዘበኛ የነበረ፣ ሜጀር ጄኔራል ረጋሳ ጂማ የሁለተኛ አብዮታዊ ሰራዊት አዛዥና ክቡር ዘበኛ የነበረ፣
አንድ ላይ ሆነው መክትዝ ቢሮ ድረስ መጡና ቢሮዬን ወረሩት። እኔ ቀድሞ የተነገረኝ ነገር ስላልነበረ በመደበኛ የሥራዬ ላይ ነበርኩ። ከዛም ስለ መክትዝ ሰራዊት የውጊያ ብቃት እንዳስረዳቸው ጠየቁኝ። በአራቱም ጄኔራሎች ፊት ላይ ቁጣ ይታያል። እኔም ምንም ተጽዕኖ ቢኖርብኝም ስለ ወታደራዊ ዝግጅታችንና የውጊያ ብቃት እና የጠላት መምጫ አቅጣጫ በሚገባ አስረዳው። የሰራዊቱ የውጊያ ብቃት የደከመ ነው። ይህን ችግር ለመፍታት ጥናት አድርጌ ለጄኔራል ረጋሳ አቅርቤ አይሆንም ስላሉኝ ይኸው ቁጭ አድርጌዋለሁ አልኳቸው። ጄኔራል መርድ እሱን ማን ጠየቀ? የተጠየቀውን መልስ አለኝ። ለጄኔራል መርድ ሁሉንም ነገር በወታደራዊ ካርታ አስደግፌ አስረዳው። ገለጻዬን አብቅቼ ከቢሮዬ ሲወጡ ደህናውን እንኳን አላሉኝም። በመከላከያ ሰራዊት መዋቅር ውስጥ ከላይ እስከ ታች የክቡር ዘበኛ አባላት የነበሩ ጄኔራሎች ወታደራዊና የሲቪል ስልጣን በመቆጣጠር ላይ ነበሩ። የምድር ጦር ጄኔራል ምንም አይነት ስልጣን መያዝ የለበትም የሚል አቋም ነበራቸው። በዚህም መሰረት የመከላከያ ቁልፍ ስልጣን በክቡር ዘበኛ ጄኔራሎች እጅ ገብቷል። ከጉብኝቱ በኋላ እኔ ጦሩን መምራት እንደማልችልና ደካማ እንደሆንኩ አብዮታዊ ጄኔራል አይደለም፣ ለጄኔራልነት ብቁ አይደለም ወዘተ በጠቅላላ ስለኔ ክፉን ለኮሎኔል መንግስቱ የቡድን ሪፖርት እንዳቀረቡብኝ እርግጠኛ ነኝ። እነዚህ የመከላከያ ጄኔራሎች ማለትም ጄኔራል መርድ፣ ጄኔራል ደምሴ፣ ጄኔራል አስራት በትግራይና በኤርትራ ጦር ክፍሎች ተዘዋውረው በሁሉም እዞች ጉብኝት አድርጓል። ከዛም ስለ እያንዳንዱ የጦር ጄኔራል ለኮሎኔል መንግስቱ ኃይለማርያም የተጠናከረ ሪፖርት አቅርበዋል። ኮሎኔል መንግስቱም የእነሱን ሪፖርት ከተቀበለ በኋላ በትግራይና በኤርትራ ጉብኝት አደረጉ። በዚህም መሰረት አስመራ እንደደረሱ በመጀመሪያ አፋቤትንና ሌሎች ጦር ሰፈሮችን ጎብኝተው ተመለሱ። ከዛም የእዝ አዛዦች የሁለተኛ አብዮታዊ ሰራዊት አዛዥ ጄኔራል ረጋሳን ጨምሮ ሌሎች ስታፍ ጄኔራሎች የካቲት 5 ቀን 1980 ዓ.ም አስመራ ቤተ መንግስት ተጠራን። በሁለተኛ አብዮታዊ ሰራዊት በተለያዩ የአዛዥነትና ኃላፊነት ላይ የነበሩ ከ16 ያላነሱ ጄኔራሎች ቤተ መንግስት ተሰበሰብን። ኮሎኔል መንግስቱ ኃይለማርያም ዘንድ ለመቅረብ በደህንነቶች ሁላችንም ሽጉጥ ፈታን። በከፍተኛ ደረጃ ጫማችን ሳይቀር ተፈተሸ። እንደ ባለ ጉዳይ ሁላችንም ተራ በተራ ኮሎኔል መንግስቱ ፊት ቀረብን። በአምስተኛ ደረጃ ተራይ ደርሶ መንግስቱ ወዳለበት ክፍል ገባው። መንግስቱ ብቻውን አንድ ክፍል ውስጥ አንድ ትንሽ ተሽከርካሪ ወንበር ላይ ቁጭ ብሏል። ጠረጴዛውም ተራ ነበር። አንድ ገላጣ ወንበር ለአንድ ሰው ተዘጋጅቷል። መንግስቱ የነበረበት ክፍል 3 በ3 ሜትር ብትሆን ነው። ያም ሆኖ ኮሎኔል መንግስቱ ፊት ቀረብኩ። ኮሎኔል መንግስቱ ሙሉ ወታደራዊ ልብስ ለብሶ የሙሉ ጄኔራል ማዕረግ የመሰለ ትከሻው ላይ አድርጓል። ቅጠልያ ልብስ ሸሚዙን ወደ ክንዱ አጥፎ ሸንቃጣ የጦር ሰው ሆኖ ነበረ። እኔ ለሰጠሁት ወታደራዊ ሰላምታ ከተቀመጠበት ወንበር ተነሳና ወታደራዊ ሰላምታ አጸፋ ሰጠኝ። በአክብሮትም ተቀበለኝ። አሁን ሁለት አብይ ጥያቄዎች ስላሉኝ ለእነዚህ ጥያቄዎች መልስ ፈልጋለሁ። አንደኛ፣ በእዝ አዛዥነት የኤርትራ ጦርነት እንዴት ያበቃል ብለህ ታስባለህ? በተለይ ሻዕቢያ እንዴት ይደመሰሳል? እኔም ጥያቄው በአእምሮ ውስጥ የነበረ ጥያቄ ስለነበረ ጦርነቱ የሚያበቃው በወታደራዊ ብቃት ነው። ይኸውም በኤርትራ ያለን ሰራዊት በቂ ወታደራዊ ስልጠና ልምምድ ማድረግ አለበት። በተለይ ሰራዊቱ በታጠቃቸው ጦር መሳሪያዎች ላይ ብቃት ሊኖረው ይገባል። ምክንያቱም በቀላልና ከባድ መሳሪያዎች ላይ ብቃት ከሌለው ጦርነቱን ማሸነፍ አንችልም። እያንዳንዱ ወታደር አንዳንድ ሻዕቢያን መግደል ከቻለ ሻዕቢያ የተባለ ወንበዴ ጭራሽ አይኖርም ማለት ነው። ለምሳሌ በአሁኑ ጊዜ እኔም ማዘው መክትዝ ሰራዊት ተዋጊ ሰው ኃይል ማለቴ ነው 26623 ነው። ይህ ሰራዊት በመሳሪያው ላይ ብቃት ኖሮት ሌላ ቢቀር 10000 ሻዕቢያን መግደል ከቻለ ሌላ አዝም ይህን ያህል ሻዕቢያ ከገደለ በቃ ሻዕቢያ በአጭር ጊዜ ውስጥ ጠፍቶ ጦርነቱ አበቃ ማለት ነው። ሌላው በመንግስት በኩል ከተቻለ የኤርትራ ጦርነት ጉዳይ በሰላማዊ መፍትሄ ቢፈታ
የአፍሪካ፣ የአውሮፓ፣ የእስያ አህጉር መሪዎች የዓለም ሰላም ምክር ቤት በጉዳዩ ላይ ቢረባረቡ የተሻለ ውጤት ይገኛል ብዬ አምናለሁ። ሻዕቢያ እንዴት ይደመሰሳል ለተባለው ጥያቄ ሰራዊቱ የውጊያ ብቃት ማግኘት አለበት። ለረጅም ጊዜ ውጊያ ውስጥ የቆየ ሰራዊት በመሆኑ በከፍተኛ ቅስቀሳ የስነ ልቦና ብቃቱን በማረጋገጥ እንዳልኩት አንድ ወታደር አንድ ወይም ሁለት ሻዕቢያን ለመግደል ራሱን ማዘጋጀት አለበት እላለሁ አልኩ። በሁለተኛነት ኮሎኔል መንግስቱ ያቀረቡት ጥያቄ ለውጊያ ራስህን ምን ያህል አዘጋጅታል? ግዳጅ አፈጻጸምህስ ምን ይመስላል? የሚል ነበር። እኔ በሰጠሁት ምላሽ እኔ በኢትዮጵያ ደረጃ ስለ ወታደራዊ ሳይንስ በብቃት የተማርኩ ሰው ነኝ። በመሆኑም ሰራዊቱን ለማዋጋትና ውጤት ለማስገኘት ይቻላል። ነገር ግን የመክትዝ ሰራዊትን የውጊያ ልምምድና ወታደራዊ ስልጠና በስፋት ለመስጠት ቀን ከሌሊት ተከታትዬ ለማስፈጸም ጥናታዊ ጽሑፍ ለጄኔራል ረጋሳ ጂማ አቅርቤ እንደ ጥፋተኛ ሰው ተቆጥሬ ትቼዋለሁ። ያለን ሰራዊት የውጊያ ብቃቱ ገና ብዙ ይቀረዋል። ኮሎኔል መንግስቱ ምን አይነት ጥናት ነው ረጋሳ ልቀበልህም ያለ ሲለኝ እኔም የመክትዝ ሰራዊትን ተዛዙሬ ከጎበኘው በኋላ ነው 56 ገጽ ያዘ ጥናታዊ ጽሑፍ አዘጋጀው። በተለይም የሰራዊቱ ምሽግ አቆፋፈር፣ የጠላት መተላለፊያ፣ የጠላትን ጥቃት መከላከል እንዴት እንደሚቻል ነው ጥናቱ የሚያመለክተው። ይህን ጥናቴን ለጄኔራል ረጋሳ አቅርቤ የተሰጠኝ መልስ አርፈ ተቀመጥ የሚል ነው። ብዙ ችግር አለ፣ በፍጹም አያቀርቡኝም። ሌላው ቢቀር የእዝ አዛዦች ለስብሰባ ሲጠሩ እኔን አይጠሩኝም። ከፍተኛ ጥላቻ አሳድሮብኝ ገለልተኛ ስላደረጉኝ በጭንቀት በሽታ ላይ ወድቄያለሁ። እነርሱ እንዳሉ የክብሩ ዘበኛ አባላት ናቸው። እኔ የምድር ጦር ጄኔራል ነኝ። ሌላው ቢቀር ለህይወቴ በጣም እየሰጋሁ ነው የምኖረው ብዬ ለኮሎኔል መንግስቱ ስነግረው ራሳቸውን ነቀነቁና በቃ ሌላ ጄኔራል ይግባ፣ ካንተ ጋር ጨርሻለሁ አለኝ። ሰላምታ ተለዋውጠን ወጣው። እኔ የምሰጠውን ቃል እያንዳንዱን ኮሎኔል መንግስቱ ማስታወሻ ይወስድ ነበር። 16ቱ ጄኔራሎች ሁሉም እንደ ግል ባለ ጉዳይ ተራ በተራ ገብተው ከኮሎኔል መንግስቱ ጋር ተገናኝተዋል። በመጨረሻም ጓድ ሊቀመንበር መንግስቱ ለሁላችሁም ራት ስለጋበዙ ማታ በ12 ሰዓት ላይ ቤተ መንግስት እንድትገኙ በማለት ተነገረን። የግብዣ ካርድም ተሰጠን። ሁላችንም በሰዓቱ ተገኘን። የካቲት 5 ቀን 1980 ዓ.ም ማታ ከምሽቱ 2 ሰዓት እስከ 5 ሰዓት ተኩል በአስመራ ቤተ መንግስት የኮክቴል ግብዣ ተደርጎልን ቢራና ውስኪው ከውሃ እኩል ተጠጣ። በዚህ ግብዣ ላይ ከጄኔራል ታሪኩ ኃይኔ ጋር ተገናኝተን ኮሎኔል መንግስቱ ምን እንደጠየቀኝና ምን መልስ እንደሰጠሁት ጠየቀኝ። እኔም የሰጠሁትን መልስ ነገርኩት። ጄኔራል ታሪኩም እኔ የተጠየቅኩትና የሰጠሁት መልስ ካንተ መልሶች ጋር በጣም ይመሳሰላሉ አለኝ። እርሱ በበኩሉ ለኮሎኔል መንግስቱ የሰጠው መልስ ሲነግረኝ እውነትም በጣም ይመሳሰላሉ። በዚህ ራት ግብዣ ወቅት ጄኔራል ረጋሳ ጂማ ከኮሎኔል መንግስቱ አካባቢ ተቀምጦ በጣም አተኩሮ ወደኛ ይመለከት ነበር። የኤርትራ ኢሰፓ ተጠሪ ካሳይ አራጋውን 16 ጄኔራሎችን ጨምሮ 5 ያህል የሲቪል ባለስልጣናትም ነበሩ። ግብዣው በጣም ከፍተኛ ነበር። እኔም ከግብዣው በኋላ ቃኘው ጦር ሰፈር የጄኔራል መኮንኖች መኖሪያ ወደ ተሰኘ መኖሪያ ቤቴ ገባው። ልክ ከምሽቱ 6 ሰዓት አካባቢ 4 የሁለተኛ ቤታዊ ሰራዊት ሚሊተሪ ፖሊሶች ቤቴ ገብተው ከአሁኑ ሰዓት ጀምሮ በቁጥጥር ስር ነህ፣ ተነስ አሉኝ። በቀጥታም ወደ ጄኔራል ረጋሳ ጂማ ጽህፈት ቤት ወሰዱኝ። ቢሮ ውስጥ ተቀምጦ የነበረው ረጋሳ ሳይሆን ሜጀር ጄኔራል ኃይለ ጊዮርጊስ ሀብተማርያምና ሜጀር ጄኔራል መስፍን ገብረቃል ነበሩ። እነርሱም የሚጣራ ጉዳይ ስላለ በሚሊተሪ ፖሊስ እስር ቤት ትቆያለህ አሉኝ። የካቲት 5 ቀን 1980 ዓ.ም የሁለተኛው አብዮት ሰራዊት ሚሊተሪ ፖሊስ ቃኘው ጦር ሰፈር ግቢ ውስጥ ባለው እስር ቤት ለብቻዬ አንድ አነስተኛ ክፍል ውስጥ አስገቡኝ። ከዛም ታጣፊ አልጋ ከነፍራሹ ከብርድ ልብስ ጋር ተሰጠኝና በር ተቆለፈብኝና እዛው እስር ቤት አደርኩ። ጠዋት አንድ በጥበቃ ላይ ያለ የሚሊተሪ ፖሊስ ባልደረባ ቁርስ አመጣልኝ። ይገርማል፣ ምንም ሳላስብ ታሰርኩ አልኩት። ፖሊሱም አይዞት፣ የታሰሩት ብቻውን አይደለም
ጄኔራል ታሪኩ ኃይኔም ታስረዋል። ቀጥሎ ያለ ክፍል ውስጥ ያሉት እሳቸው ናቸው አለኝ። ሌላ ሴት ታሰረ የለም አልኩት። እኔ እኮ ሚስጥር ነው የነገርኩት፣ ይቅርታ እንዳይናገሩ አለኝ። እኔም አይዞህ ለማንም አልናገርም አልኩት። ጄኔራል ታሪኩ አልጋ ያዙት በአስመራ ሐማሴን ሆቴል ነው። ከዛ ነው ይዘናቸው የመጣ ነው። ይገርማል። ጄኔራል ታሪኩ የካቲት 6 ቀን 1980 ዓ.ም ወደ አዲስ አበባ ለሕክምና ሊሄዱ የገጀረት ሆስፒታል ሪፈራል ወረቀት ይዘዋል። የአውሮፕላን ትኬትም ቆርጠዋል። ለትንሽ ነው የታሰሩት። በጣም ይገርማል። ልንይዛቸው ወዳረፉበት ክፍል ስንገባ እኔ ጄኔራል ታሪኩ እባላለሁ፣ ተሳስታችሁ ነው መሰለኝ ወደ እኔ መኝታ ክፍል የገባችሁት። እኔ በከፍተኛ አንጀት መቁሰል ህመም አዲስ አበባ ወደ ጦር ኃይሎች ሆስፒታል ሪፈር ተብዬ ይሄው የአውሮፕላን ትኬት ቆርጫለሁ፣ ነገ መንገደኛ ነኝ ሲሉን ግድ የለም ቃኞ ጦር ሰፈር ደርሰው ይመለሳሉ አልናቸው። እሺ ብለው መጡ። በቃኞ ጦር ሰፈር ጄኔራል ኃይለ ጊዮርጊስና ጄኔራል መስፍን ዘንድ ቀርበው የሚጣራ ጉዳይ ስላለ ለጊዜው በቁጥጥር ስር ነህ ሲሏቸው ወይኔ አይኔ ልጅ፣ ወይኔ ልፋቴና ድካሜ ተበላው፣ ወይኔ ብለው በጣም ተበሳጩ። ሌሊቱን በሙሉ እንዲሁ በቁጣ ሲናገሩን ያደሩት ብሎ ነገረኝ። እኔም ጄኔራል ታሪኩ ምን አለ ብዬ ፖሊሱን ጠየቅኩት። ወታደሩ ሳቅ እንደማለት አለና ጄኔራል ታሪኩ ደጋግመው የሚናገሩት ስለ ጄኔራል ረጋሳ ጂማ ነበር አለና ንግግሩን አቋረጠው። ጓድ ጄኔራል ሁሉም ቁርስ ለመብላት ጥበቃውን ለኔ ጥለው ወደ መመገቢያ አዳራሽ ስለሄዱ እንጂ ከርሶ ጋር አንድ ቃል ሳወራ አለቃዬ ካየኝ ሊገለኝ ይችላል አለኝ። ቶሎ ቶሎ ንገረኝና ሂድ፣ እውነትህን ነው የኔ ልጅ አልኩት። እግዚአብሔር እንጀራ ይስጥ አልኩትና አባበልኩት። ጄኔራል ታሪኩ እንደሚሉት ከሆነማ ጄኔራል ረጋሳ በጣም ስተተኛ ናቸው። ዛሬ እስረኛ ነህ ቢሉኝም ነገ እንደሚገሉኝ እርግጠኛ ነኝ። ጄኔራል ረጋሳን ያስገደለኝ የኔ ህይወት ይፋረድ፣ የኔ ደም ይፋረድ። ላለፉት 32 ዓመታት ደከመኝ ሰለቸኝ ሳልል ለሀገሬ የሰራው ሰው ነኝ። ስለ እኔ የጎንደር፣ የሲዳሞ፣ የትግራይ በተለይ የኤርትራ ህዝብ ይመስክር። እኔ ከጄኔራል ረጋሳ ጂማ ጋር ባለመስማማቴ እንደ ትልቅ ወንጀል ተቆጥሮብኝ ልታሰር፣ ልገደል? ረጋሳ ጂማ የለየለት የሴት፣ የመጠጥ፣ የገንዘብ፣ የስልጣን ሱሰኛ ነው። በመጀመሪያ በቀን ሳይቀር ሴተኛ ዳሪ ከቡና ቤት ወደ ቃኘው ጦር ሰፈር እያመጣ የምትባልገውን ከወታደራዊ መደብር የምትዘርፈውን ገንዘብ አቁም በማለቴ ነው ያሳሰረኝ። መታሰር መገደል ያለበት ረጋሳ ጂማ መሆን ሲገባው እኔ ታሰርኩ። ወይኔ ልጆቼ እያሉ የባለቤታቸውና የልጆቻቸውን ስም እየጠሩ በሉ ደህና ሁኑ፣ ሰማይ ቤት እንገናኝ፣ የልጆቼን ነገር አደራ እያሉ እንደማልቀስም እየቃጣቸው በጣም በምሬት ድምፃቸውን ከፍ አድርገው ይናገሩ ነበር። እንደውም ሌላው ቢቀር ጓድ ሊቀመንበር መንግስቱ ጦር ሰራዊት መሆኑን ረስቶ እንዴት ከክብር ዘበኛ ጄኔራሎች ጋር ያብራል? እንዴት ከጠላት ጋር ያብራል? ከክብር ዘበኛ ከሆኑት ጄኔራሎች ጋር ባለመስማማቴ እንደ ጠላት ልቆጠር እያሉ ጄኔራል ታሪኩ ከተናገሯቸው ጥቂቱን ነው የነገርኩት እንጂ እርሳቸው ብዙ ነው የተናገሩት። እንዲያውም ከረሳሁት አንዱን አስታወስኩ። ጄኔራል ረጋሳ እንደሚያስገድለኝ ህልም አይቻለሁ። በቃ መሞቴ ነው። ህልሜ አይዋሽም። ተበላሁ። ወይ ልጆቼ፣ ወይ ምኞቴ። ልጆቼን አንድም ቀን አብሬያቸው ሆኜ ሳልንከባከባቸው በየበረሃው እየተንከራተትኩ ሞትኩ፣ ተገደልኩ። ከስንት የጠላት ጥይት ተርፌ በወገን ጠላት ተበላሁ። ወይኔ ጄኔራል ረጋሳ አዲስ አበባ በጦር ፍርድ ቤት አሳስሮ ሳይረታኝ ቀርቶ ዛሬ ግን ያሰበው ተሳካለት። አለቀ የኔ ጉዳይ፣ አበቃ እያሉ ነበር አለ። ጄኔራል ታሪኩ እጁን ታስሮ ነው ያለው ብዬ ጠየቅኩት። አዎ፣ መጀመሪያውኑ ሁለታችሁ ከመታሰራችሁ ቀደም ብሎ የቅርብ አለቃችን ሰብስቦን ጄኔራል ከበደ ጋሼ እጃቸውን ታስረው እስር ቤት ገብተው በቁጥጥር ስር ከዋሉ በኋላ የእጅ ማሰሪያ ብረት ወይም ካቴናው ይፈታላቸው። ጄኔራል ታሪኩ ግን በመጸዳጃ ሰዓት ብቻ ካልሆነ በስተቀር ሁለቱ እጃቸው በካቴና እንደታሰረ ይቆይ ብሎ ትዕዛዝ ስለሰጠን እስካሁን እጃቸውን ታስረው ነው ያሉት ብሎ ነገረኝና በሩን ዘግቶብኝ ሄደ።
እኔም በጣም አዘንኩ። እንደምገደልም እርግጠኛ ሆንኩ። የሚያስገድለኝ ጥፋት ከረጋሳ ጂማና ከሌሎች ከክብር ዘበኛ ጄኔራሎች ጋር ባለመስማማቴ ብቻ በመሆኑ በጣም አዘንኩ። በ5/6 ወር 1980 ዓመተ ምህረት እኩለ ሌሊት ታሰረን። በ6 እዛው እስር ቤት ውለን አደረን። የካቲት 7 ንጋት አካባቢ የሚሊተሪ ፖሊስ አዛዡ ከእንቅልፍ ቀስቅሶኝ ይቅርታ ጄኔራል፣ ልብሶን ይልበሱ፣ ማዕረጎንም ከትከሻው ላይ አድርጉ ብሎ ነገረኝ። የብርጋዴር ጄኔራልነት ማዕረጌን ከትከሻዬ ላይ አውልቄ በኪሴ ይዤ ነበር እና መልሼ ለበስኩ። መጸዳጃ ቤት ሄጄ እንደተመለስኩ 2 እጄን በካቴና ወደፊት አሰሩኝ። በዚህም እንደምገደል እርግጠኛ ሆንኩ። ከጧቱ 1 ሰዓት ተኩል አካባቢ በዋዝ ጂፕ መኪና ላይ አሳፍሮኝ በቀጥታ ከቃኘው ጦር ሰፈር አወጡኝና ከአስመራ በጉዳይፍ በኩል ወደ ሰራይ አውራጃ በሚሄድ መንገድ አድርገው አዲጓደድ ወሰዱኝ። አዲጓደድ ማለት ደቡባዊ አስመራ አየር ማረፊያ አካባቢ የሚገኝ ገላጣ ሜዳ ነው። ጄኔራል ረጋሳ፣ ጄኔራል ውበቱ ጸጋዬ፣ ሌላ ስማቸውን የረሳሁት ጄኔራል መኮንኖችን ጨምሮ ቁጥራቸው በርከት ያሉ ወታደሮች ተሰብስበው ቁጭ ብለዋል። ከመኪና ወርደውኝ ከተሰበሰበው ሰራዊት ፊት አቆሙኝ። ከዛም አንድ የሙሉ ኮሎኔልነት ማዕረግ ያለው መኮንን ከመንግስቱ ኃይለ ማርያም የተሰጠውን የውሳኔ ወረቀት ማንበብ ጀመረ። መጀመሪያ የተነበበው የጄኔራል ታሪኩ ኃይኔ ክስ ነበረ። መቶ አለቃ ታደሰ ቴሌ ሳልቫኖ ሲጠይቁ ከጄኔራል ታሪኩ ጋር በአንድ መኪና ነበር እንዴ ወደ ቦታው ሄዳችሁት? ጄኔራል ከበደም ሲመልሱ በጭራሽኑ፣ ታሪኩ ከኔ ቀደም ብሎ ደርሶ 9 ክላሽንኮፍ የታጠቁ ወታደሮች አንድ ጓድ ጦር ማለት ነው በሰልፍ ጠመንጃቸውን ወድረው ቆመዋል። ጄኔራል ታሪኩ ደግሞ እጃቸውን ታስረው ሰልፈኞቹ ፊት ቆመዋል። በዚህን ጊዜ ጄኔራል ታሪኩ ብዙ ሮሮዎችን አሰምቷል። ከተናገሯቸው ውስጥ እኔም ማስታውሰው የኔ ህይወት በኢትዮጵያ ሰራዊት ታሪክ ውስጥ የማይቋረጥ ፍርድ ይስጥ፣ የኔ ህይወት ለኢትዮጵያ ጄኔራል መኮንኖች መቅሰፍት ይሁን፣ እኔም ሞተው በግፍ ነው፣ እንዲህ ከሆነማ የሁሉም አብዮታዊ ሰራዊት ድካም ከንቱ ይሁን፣ የኔ ህይወት እዚህ ላይ ያበቃል፣ የናንተ የህይወት መከራ ግን ከዛሬ ቀን ይጀምራል፣ ለሀገርና ለህዝብ መልፋቴ መጨረሻው ይህ ሆኖ ተገኘ፣ ይህች ሀገር ጀግና ይብቀልባት፣ ለጀግኖቿ ሆና የማታቅ ሀገር ነች፣ በረጋሳ ጂማ በጠላቴ የውሸት ምስክርነት ተበላው፣ ወይ ልጆቼ ወይ ልፋቴ ከንቱ ሆኖ ለሞት በቃው፣ በሐሰት ወሬ ተገደልኩ እያሉ በከፍተኛ ጩኸት ተናግረዋል። ረሳሁት እንጂ እርሳቸው ብዙ ተናግረዋል። መቶ አለቃ ታደሰ ቴሌ ሳልቫኖ ለየብቻ ነበር የቆማችሁት? ጄኔራል ከበደ አዎ፣ በጄኔራል ታሪኩና በእኔ መካከል በግምት የ15 ሜትር ርቀት በመካከላችን አለ። ጄኔራል ታሪኩን ከኔ ጎን ፈንጠር አድርገው ወስደው ነው ያቆሙት። እኔን ደግሞ የተሰበሰቡ ወታደሮች ፊት ነው ያቆሙኝ። ከኋላዬ ከ6 ያላነሱ ሚሊታሪ ፖሊሶች ነበሩ። መቶ አለቃ ታደሰ ቴሌ ሳልቫኖ የተነበበው የኮሎኔል መንግስቱ ኃይለ ማርያም ውሳኔ ምን የሚል ነበር? ጄኔራል ከበደ እንዳልኩ በቅድሚያ የተነበበው የጄኔራል ታሪኩ ውሳኔ ነው። ደካማ ጄኔራል ነው፣ አመራር አይችልም። በዚህ ምክንያት የናደው ሰራዊት አመራር በማጣት ለከፍተኛ ውድቀት ተዳርጓል። ከጠላት ጋር አብረዋል። እንደዚህ አይነቱ ጄኔራል ጠቃሚ አይደለም፣ ለግል ጥቅሙ የቆመ ጄኔራል ነው አሉና አብዮታዊ እርምጃ እንዲወሰድበት ተወስኗል ሲሉ 9 ወታደሮች የሩምታ ጥይት ተኮሱና ገደሉት። የሩምታው ተኩስ በጄኔራል ታሪኩ ላይ በዘነበበት ወቅት የተሰበሰበው ጦር በከፍተኛ ደረጃ ተደናግጦ ሳያስበው ማጉረምረም ጀመረ። በዚህ መሃል አንድ ሰው ትንፍሽ እንዳይል በሚሊታሪ ፖሊስ ትዕዛዝ ተሰጠና ከዛም ቀጥሎ የተነበበው የኔ ውሳኔ ሆነ። ጄኔራል ከበደ ኃላፊነቱን አልተወጣም። በእዙ ቀጠና ሻቢያ ከፍተኛ የሰውና የንብረት ኪሳራ አድርሷል። በመሆኑም የብርጋዴር ጄኔራልነት ማዕረጉ ተገፎ ተራ ወታደር ሆኖ ያለ ጡረታ ከሰራዊቱ እንዲባረር ተወስኗል በማለት ተነበበ።
መቶ አለቃ ታደሰ ባለመገደሎ ምን ተሰማዎት? ሰራዊቱ ፊት ቆመው በነበሩበት ሰዓት ወደ ሰማይ ያዩ ከንፈሩ ይንቀሳቀስ ነበር። ምን እያሉ ነበር? ጄኔራል ከበደ እንዴ ታደሰ አንተ እዛ ነበርክ? ይገርማል አሉና አዎ ጸሎት እያደረግኩ ነበር። እግዚአብሔር ሆይ ነፍሴን ተቀበለኝ፣ የልጆቼንና የባለቤቴን ነገር አደራህን ብዬ የሁሉንም ልጆቼን ስም እየጠራው ተሰናበትኳቸው። የኢትዮጵያን ባንዲራ ተሰናበተኝ፣ ለፍቼልህ ደክሜልህ መጨረሻዬ ይህ ሆነ። የኢትዮጵያ ሕዝብ ተሰናበተኝ፣ ድካሜ ሁሉ ከንቱ ሆኖ ቀርቷል። የክብር ዘበኛ ጄኔራሎች ግፍ ፈጽሞብኛልና የኔ ጉዳይ አበቃ እያልኩ ጸሎት አድርግ ነበረ። መቶ አለቃ ታደሰ የልጆቼን ስም ዘርዝሬ ጠርቼ ተሰናበትኩ ያሉት እነማን ናቸው? ልጆቹ አሁን ከርሶ ጋር ነው ያሉት? ጄኔራል ከበደ አዎ አሉ፣ እግዚአብሔር ይመስገን። በጸሎት ስማቸውን የጠራሁት ለውድ ባለቤቴ ለታሪክነሽ አበበ፣ ለውድ ልጆቼ ለድርብ ወርቅ ከበደ፣ ለጸጋሁን ከበደ፣ ለሰላማዊት ከበደ፣ ለሮማን ከበደ፣ ለሶስና ከበደ፣ ለኤርሚያስ ከበደ እግዚአብሔር በሰላም ያቆያችሁ። በቃ አንገናኝም፣ የምንገናኘው ሰማይ ቤት ነው። ባለቤቴ ታሪክነሽ በደህና ሁኚ፣ የልጆቼን ነገር አደራ አስተምረሽ ለወግ ማዕረግ አድርሻቸው። ልጄ ጸጋሁን ከበደን ለሲቪል ኢንጂነርነት እንዳበቃሽ ሌሎቹንም ልጆቼን ለቁም ነገር አብቂያቸው። ቻው ቻው ብዬ ለሞት ተዘጋጅቼ ነበር። ከዛም የሁለታችንን የግፍ ውሳኔ ያነበበው ኮሎኔል በፖሊሶቹ አማካኝነት መቀስ በሳህን ላይ ተደርጎ ቀረበለት እና ወታደራዊ ሰላምታ ከሰጠኝ በኋላ በግራና በቀኝ ትከሻዬ ላይ የነበረውን የብርጋዴር ጄኔራልነት ማዕረግ ቆርጦ ታስሮ የነበረውን እጄን ፈታልኝ። በኋላ ማዕረጉ ተገፎ ያለው ጡረታ ይባረር ሲባል ደግሞ ደነገጥኩ። ድንጋጤ በሁለት መልኩ ነበር። አንደኛው ሌላው ቢቀር ልጆችን ማግኘት መቻል ትልቅ ጸጋ በመሆኑ ሲሆን፣ በሁለተኛ ደረጃ ለ43 ዓመታት ሰራዊቱ ቤት ያለምንም ጡረታ መብት ከሰራዊቱ ስባረር ከዚህ ሁሉ ሞትን መረጥኩ። በጣም ሞራል የተነካ የኢትዮጵያ መሬት መርገጥና ባንዲራዋን ማየት አሳፈረኝ። እኔ በቂም በቀል ለዚህ ሁሉ ውርደት ተዳርጌያለሁና ኢትዮጵያ ከዚህ ቀን ጀምራ የሚከበር ጄኔራል አይስጣት። በተለይ የደርግ ጄኔራል መኮንኖች ሁሉ የሚዋረዱ ይሁኑ ብዬ ተራግሜያለሁ። ለተወሰኑ ቀናቶች በጣም አዘንኩ። ሌሊት በተኛውበት ሳላለቅስና እንባዬን ወደ እግዚአብሔር ሳልረጭ ያደርኩበት ቀን አልነበረም። ከዛም በፈጣሪ ብርታት ራሴን አጽናናው። መቶ አለቃ ታደሰ የደርግ መንግስት በዕለቱ ማዕረጉን ከገፈፈው በኋላ ወዴት ወሰዶት? ጄኔራል ከበደ ወዲያውኑ በመኪና አሳፍሮኝ ወደ መክትዝ ወሰዱኝ። የመክትዝ ንብረት አስረክብ ተባልኩ። በዚህም መሰረት የመክትዝ ምክትል አዛዥ የኔ ረዳት ለነበሩት ለብርጋዴር ጄኔራል እንግዳ ወልደ አምላክ አስረከብኩ። በዚህ ዕለት በአንደኛ ደረጃ ማዕረግ የአውሮፕላን ትኬት ተቆርጦ መጣልኝና የካቲት 8 ቀን 1980 ዓ.ም ወደ አዲስ አበባ እንደምሄድ ተነገረኝ። አንድ የሻምበል ማዕረግ ያደረገ አጃቢ ተመድቦልኝ ወደ አዲስ አበባ በአውሮፕላን መጣን። ቦሌ አየር ማረፊያ እንደደረስን አጅቦኝ የመጣ ወጣት ሻምበል ለመከላከያ ስልክ ደውሎ መኪና ላኩልኝ አለ። መኪናው እንደመጣ ወደ መከላከያ ሊወስዱኝ ፈለገ። መኪናውን ይዞ የመጣው ሰው በመከላከያ አይፈለግም፣ ቤቱን አድርሰው አለና ወደ ቤት ያደረሱኝ። ሻምበሉ ወደ ግቢ ገባ አለና እግዚአብሔር እንኳን ለዚህ ያበቃዎት፣ አሁን አርፈው በቤቱ ይቀመጡ፣ ወዲህ ወዲያ እንዳይሉ ክትትል አለቦት አለና በማስተዛዘን ነግሮኝ ተሰናበተኝ። መቶ አለቃ ታደሰ ከዛስ የእርሶ ኑሮ ምን ሆነ? አሁንስ በምን ደረጃ ላይ ይገኛሉ? ጄኔራል ከበደ እግዚአብሔር ይመስገን። ከዛማ ባዶ እጅ ኑሮ መራራ ነው፣ ያሳፍራል፣ አንገት ያስደፋል። የሆነ ሆኖ ልጆቼና ባለቤቴ ተንከባክበው አንድ ቀን ሳይከፋኝ ቆየው። በመጨረሻ ደርግ ተደምስሶ ለውጥ መጣ። እኔም በቀጥታ በ1984 ዓ.ም ወደ መከላከያ ሚኒስቴር ሄጄ በወቅቱ ማዕረጋቸው ታጋይ ኋላ ላይ ሌተናል ጄኔራል ጻድቃን ገብረትንሳኤ ዘንድ ቀረብኩ። በአክብሮት ተቀብለው አነጋገሩኝ። ሁኔታዬን በዝርዝር ነገርኳቸው። የእርሶ መስዋዕትነት ለድል ያበቃን ነው። ደርግ የእርሶን ማዕረግ በመግፈፉ
የደርግ ጄኔራሎችና ሰራዊቱ ሞራላቸው ወድቆ የውጊያ ብቃት አጡ። ተሸንፈውም ተበታተኑ። ለማንኛውም ከአንድ ሳምንት በኋላ ይመለሱ አሉኝ። ከሳምንት በኋላ ተመለስኩ። ከመንግስት ጋር በጉዳዩ ላይ ተነጋግረን ደርግ የገፈፈው የብርጋዴር ጄኔራልነት ማዕረጎ ተመልሶሎት የጡረታ መብቶ እንዲከበርሎት በኢትዮጵያ የሽግግር መንግስት በመፈቀዱ እንኳን ደስ አሎት ብለው ታጋይ ጻድቃን ገብረትንሳይ ነገሩኝ። እጅግ በጣም ተደሰትኩ። በዚህም መሰረት በብርጋዴር ጄኔራልነት ማዕረግ 549 ብር ከ60 ሳንቲም የጡረታ አበል ተፈቅዶልኝ ኑሮዬን በመምራት ላይ ነኝ። በአሁኑ ጊዜ ያለሁበት ደረጃ ለ43 ዓመታት ምድራዊ መንግስትን አገልግያለሁ። ከ1980 ዓመተ ምህረት ጀምሮ ግን የሰማዩን መንግስት በማገልገል ላይ ነኝ። ከቤተ ክርስቲያን ተለይቼ አላውቅም። ይመስገን። ከ6 ልጆቼ 5ቱ የዩኒቨርሲቲና ኮሌጅ ምሩቃን ሲሆኑ ሁሉም ባለትዳር ናቸው። መቶ አለቃ ታደሰ ሻቢያ እርሶ የመክትዝ አዛዥ በነበሩበት ወቅት በሰራዊቱና በንብረቱ ላይ ያደረሰው ጉዳት ነበረ? ጄኔራል ከበደ አዎ፣ በሰራያ አውራጃ በአረዛ ወረዳ እንዲሁም በሐማሴን በበለዛ ግንባር በተለያዩ ቦታዎች ሻቢያ የማጥቃት ውጊያ አድርጎ ከባድና መጠነኛ ጉዳት አድርሷል። እንዲሁም ከምጽዋ ወደ አስመራ በመሄድ የጭነት መኪናዎች ላይ ማጥቃት ተንዝሮ በርካታ ተሽከርካሪዎችን አቃጥሏል። እንዲሁም በከረን መንገድ በምስራቅ እዝ ኪነት ላይ በደፈጣ ውጊያ ሻቢያ ከባድ አደጋ ደርሷል። ይህ ሁሉ የኔ ቀጥተኛ ኃላፊነት ሳይሆን እዛ ቦታ ላይ በጥበቃ ላይ የተሰማሩ ሻለቃና ብርጌድ አዛዦች ግዳጅ ነው። እኔ ጠመንጃ ይዤ የመኪና መንገድ አልጠብቅም። ምሽግ ይዤ ከሻቢያ ጋር አልተታኮስኩም። ይህ ሁሉ ረጋሳ ጂማ እኔን ለማጥፋት ያዘጋጀው ወጥመድ ውጤት እንደሆነ ገምታለሁ። ምክንያቱም እኔ የኮር አዛዥ እንጂ ጓድ መሪ፣ የመቶ መሪ፣ ሻምበል አዛዥ አይደለሁም። እኔ በስር የሚገኙትን የክፍለ ጦር አዛዦችን ነው የማዘው። የሆነ ሆኖ ዛሬ ላይ ጄኔራል ረጋሳ ጂማ፣ ጄኔራል መርድ ንጉሴ፣ ጄኔራል ደምሴ ውልቶና ጄኔራል አስራት ብሩ በሕይወት የሉም። እኔ ግን ዛሬ ላይ በልጆቼና በትዳሬ ተከብሬ እግዚአብሔርን አክብሬ የምኖር ሰው ነኝ። እግዚአብሔር ይመስገን። በዛን ወቅት ስልጣናቸውን ተመክተው የፈረዱብኝ እነዛ ጄኔራሎች እንዴት እንደሞቱ ለፈጣሪ ተወዋለሁ። መንግስት የሰጠኝ ጄኔራልነት ማዕረግ እግዚአብሔር ግን ከሁሉ ስጦታዎች አብልጦ የተባረኩና የምመካባቸው ልጆችና ትዳር ሰጥቶኛል። አሁን ላይ ሆኜ ሳስበው የመክትዝ አዛዥ ሆኜ ብዘልቅ ኖሮ በግንቦት 8 1981 ዓመተ ምህረት መፈንቅለ መንግስት እገደል ነበር። ለምን ቢባል በእኔ ቦታ የተተካው ብርጋዴር ጄኔራል እንግዳ ወልደ አምላክ በመፈንቅለ መንግስት ተሳትፈሃል ተብሎ በደርግ ተረሽኗል። እኔን እግዚአብሔር ማዕረጉን ጥለህ ወደ ቤት ተመለስ፣ ቀጥሎ ያለው ጊዜ ክፉ ነው አለና ወደ አዲስ አበባ ጠራኝ። በመጨረሻም ጠላቶችህ አንድም ሳይቀሩ ጠፍተዋልና ጡረታህን ውሰድ አለኝ። በደርግ ያጣሁትን መብት ኢህአዴግ ሰጠኝ። እግዚአብሔር ይመስገን። ይህ የእግዚአብሔር ታላቅ ተአምር ነው። ብርጋዴር ጄኔራል ከበደ ጋሼ የመክትዝ ዋና አዛዥ ነበሩ። ደሜ ይፋረድ፣ የኢትዮጵያ ባንዲራና አምላክ ይፍረድ። ምንም ለማድረግ አልችልም። ወይ ልጆቼ እንደተንከራተትኩ ሞትኩላችሁ። አንድም ቀን ሳልደሰት እንደተንከራተትኩ ተበላሁ። የሁሉም አብዮታዊ ሰራዊት ድካምና የፈሰሰው ደም ከንቱ ሆኖ ይቅር። ጄኔራል ታሪኩ ኃይኔ። የጄኔራል ታሪኩ ኃይኔ መጨረሻ ሰዓታት። ጄኔራሉ ሲገደሉ በቦታው ነበርኩ ያሉ የአብዮታዊ ሰራዊት አባላትና ሐኪማቸው በወቅቱ የነበረውን ሂደት እንደሚከተለው አቅርበውልናል። እኛም ለታሪክ ማስታወሻ የሆነን ዘንድ የጄኔራሉን የመጨረሻ ሰዓታት ይዘንላችሁ ቀረብን። አብራችሁን ቆዩ።
ስለ ጄኔራል ታሪኩ ኃይኔ አገዳደልና የጄኔራል ከበደ ጋሼ ማዕረግ ገፈፋ የአይን ምስክርነት ከሌተናል ኮሎኔል ጌታቸው ሳልልህ። ሙሉ ስሜ ሌተናል ኮሎኔል ጌታቸው ሳልልህ እባላለሁ። በሁለቱ ጄኔራል መኮንኖች ላይ የተላለፈውን የፖለቲካ ውሳኔ አስመልክቼ በአይኔ ያየሁትን እንደሚከተለው እመሰክራለሁ። እኔ በወቅቱ ማለትም በ1980 ዓመተ ምህረት በሁለተኛ አብዮታዊ ሰራዊት የፖለቲካ መምሪያ የርዕዮተ ዓለም ክፍል ኃላፊ ነበርኩኝ። በስድስተኛ ወር 1980 ዓመተ ምህረት ጄኔራል ውበቱ ጸጋዬ ስልክ ደወለልኝና የካቲት 7 ቀን 1980 ዓመተ ምህረት ከያንዳንዱ ክፍለ ጦር የተወሰኑ የሰራዊት አባላት ከጧቱ 1 ሰዓት አዲጓደድ እንዲሰበሰቡና በእናንተ በኩል አብዮታዊ ዲሲፕሊንን አስመልክታችሁ የፖለቲካ ትምህርት እንዲሰጥ እንዲሁም ተሰብሳቢዎች ማንኛውንም አይነት የጦር መሳሪያ መያዝ የለባቸውም በማለት ትዕዛዝ ተሰጠኝ። እኔም ትምህርቱ ለምን ያህል ጊዜ ነው የሚሰጠው ብዬ ለጄኔራል ውበቱ ጥያቄ አቀረብኩ። ከግማሽ ሰዓት አይበልጥም ተባልኩ። የትምህርቱ ዋና ዓላማ መንግስት የሰጠው ከፍተኛ የፖለቲካ ውሳኔ ስላለ በሰራዊቱ ፊት ተግባራዊ ይሆናል የሚል ጥቆማ ሰጡኝና ጉዳዩ ጥብቅ ሚስጥር ነው፣ ለሁሉም ጠዋት እንገናኝ አሉኝና ተሰነባበትን። እኔም ትዕዛዙን ለሁሉም ጦር ክፍል አስተላለፍኩ። በ6ኛ ወር 1980 ዓመተ ምህረት ከጧቱ 1 ሰዓት አካባቢ አዲጓደድ ሄድኩ። በአስመራ ከተማ ላይ ከሚገኙ የክፍለ ጦሩ ቀሪ ክፍሎች ከአስመራ ዙሪያ ጥበቃ ብርጌድ እንዲሁም ከ14ኛ ክፍለ ጦር የተወጣጡ ቁጥራቸው ከ700 የማያንስ የሰራዊቱ አባላት ተሰብስበው ስለነበር እኔም አብዮታዊ ዲሲፕሊን ለሰራዊቱ ስላለው አስፈላጊነቱን አስመልክቼ አጭር ማብራሪያ ሰጥቻለሁ። ከኔ ቀጥሎም የ14ኛ ክፍለ ጦር ኃላፊ ሻለቃ አበራ ደግፌ በእኔ ሐሳብ ላይ ተጨማሪ ማብራሪያ በመስጠት ላይ ያሉ አንድ ጋዝ 66 ተብሎ የሚታወቅ ወታደራዊ ተሽከርካሪ ከ15 ያላነሱ ሚሊታሪ ፖሊሶችን ጭኖ መጣና አራገፈ። ሁሉም ክላሽንኮቭ ጠመንጃ ይዘዋል። ከመጡት 9ኙ የሚሊታሪ ፖሊስ አባላት ተሰልፈው የጠመንጃ መጠባበቂያውን ከፍተው ወደፊት ወድረው ቆሙ። ከመጡትም የሚሊታሪ ፖሊሶች አንዱ ወደ ሻለቃ አበራ ተጠጋና የሚሰጠውን የፖለቲካ ትምህርት እንዲያቋርጥ ነገረው። ሻለቃ አበራ ቦታውን ለቆ ሄዶ ከተሰብሳቢው ጀርባ ቆመ። ጄኔራል ታሪኩ ኃይኔ በዋዝ ጂፕ መጡ። እጃቸው ወደ ኋላ በካቴና ታስረዋል። ቀደም ሲል እነዛ 9 ሆነው ተሰልፈው ከነበሩት የሚሊታሪ ፖሊሶች ፊት አቆሟቸው። ሌላ ዋዝ ጂፕ እየከነፈች መጣችና ቆመች። ብርጋዴር ጄኔራል ከበደ ጋሼ እጃቸውን ወደፊት በካቴና ታስረው ከመኪና ወረዱ። ተሰብስበው ከነበረው ሰራዊቱ ፊት አቆሟቸው። ሁለቱም የብርጋዴር ጄኔራልነት ማዕረጋቸውን አድርገዋል። አንድ ሙሉ የኮሎኔልነት ማዕረግ ያደረጉ የሁለተኛ አብዮታዊ ሰራዊት የሕግ አገልግሎት ኃላፊ በተሰበሰቡት የሰራዊቱ አባላትና በጄኔራሎቹ መካከል ቆሙና ከአጀንዳቸው በጄኔራሎቹ ላይ የተሰጠውን የፖለቲካ ውሳኔ ደብዳቤ አወጡ። ተሰብስቦ የነበረው ሰራዊትም በጣም ተደናገጠ። በሁሉም የሰራዊቱ አባላት አይን ላይ የመረበሽ ስሜት ይታይ ነበር። አፋቸውን ይዘው የተገረሙ በርካቶች ነበሩ። ኮሎኔሉ አሁን የማነብላችሁ ፊት ለፊታችሁ ቆመው ስለሚገኙ ጄኔራሎች መንግስት የሰጠውን ፖለቲካዊ ውሳኔ ነው በማለት በቅድሚያ ስለ ጓድ ብርጋዴር ጄኔራል ታሪኩ ኃይኔ ይሆናል አሉ። ኮሎኔሉ ስለ ጄኔራል ታሪኩ ካነበቡት የዲሲፕሊን ግድፈት በጥቂቱ እንዲህ ብለዋል። ጓድ ብርጋዴር ጄኔራል ታሪኩ ኃይኔ የናደው ዕዝ ዋና አዛዥ ሆነው መንግስት የጣለባቸውን ከፍተኛ የሀገር አደራ በመዘንጋት ከሀገር ጉዳይ ይልቅ የግል ጥቅማቸውን በማስቀደም ያለ አግባብ በስልጣን ከመባለጋቸውም ሌላ የእዙን ሰራዊት አሳልፎ ለጠላት የሚሰጡ በርካታ ወታደራዊ ሚስጥሮች በሻዕቢያ እጅ ማስገባታቸው ስለተረጋገጠ እንዲሁም ለበላይ አለቆቻቸው አልታዘዝምና አሻፈረኝ በማለት ለአብዮታዊ ሰራዊት ዓላማ አደገኛ ሆነው በመገኘታቸው በሚያዙት ሰራዊት ፊት አብዮታዊ እርምጃ እንዲወሰድባቸው በመንግስት ወስኗል ከማለቱ
እነዛ 9 ሆነው የተሰለፉት የሚሊተሪ ፖሊስ አባላት በጄኔራል ታሪኩ ላይ የእሩምታ ተኩስ ለቀቁባቸው። ጄኔራሉም ከ30 ባላነሰ ጥይት ስለተመቱ ሰውነታቸው ወንፊት ሆኖ በአፍጢማቸው ተደፉ። ከጄኔራል ታሪኩ መገደል በኋላ በኮሎኔሉ የተነበበው የብርጋዴር ጄኔራል ከበደ ጋሼ የዲሲፕሊን ጥፋት ነበረ። ጓድ ብርጋዴር ጄኔራል ከበደ ጋሼ የመከተ አዛዥ ሆነው መንግስት የጣለባቸውን ከፍተኛ ኃላፊነት በመዘንጋት በአመራር ድክመት ለጠላት በር በመክፈት በእዙ ቀጠና ከፍተኛ ወታደራዊ ውድመት ደርሷል። ጄኔራል መኮንኑ የፈጸሙት ወንጀል ሞት የሚያስቀጣቸው ቢሆንም የፈጸሙት ተጋድሎና እንዲሁም በሰራዊቱ ቤት የሰጡትን የረጅም ዘመን አገልግሎት ግምት ውስጥ በማስገባት የያዙት የብርጋዴር ጄኔራልነት ማዕረግ በሚያዙት ሰራዊት ፊት ተገፈው ያለምንም የጡረታ መብት ከሰራዊቱ እንዲባረሩ ተወስኗል። ከዛ መቀስ በሳህል ላይ አድርጎ የያዘ ሚሊታሪ ፖሊስ መጣና ከጄኔራል ከበደ ጎን ቆመ። ያ የጄኔራሎቹን ውሳኔ ያነበበ ኮሎኔል ለጄኔራል ከበደ ወታደራዊ ሰላምታ ሰጠና መጀመሪያ የቀኝ ትከሻ ቀጥሎ የግራ ትከሻ አንበሳ ምልክት ባለ ዘንባባ የብርጋዴር ጄኔራልነት ማዕረግ ቆርጦ ሳህል ላይ አደረገ። ከዚያም ወደፊት ታስሮ የነበረው የጄኔራል ከበደ እጅ ተፈታላቸው። የተሰበሰበው ሰራዊት ወደየክፍሉ እንዲሄድ ታዘዘ። ሁሉም ሲሄድ የጄኔራል ታሪኩ አስክሬን በአፍጢማቸው እንደተደፉ ይታይ ነበር። በወቅቱ ጄኔራል ታሪኩ ከመረሸናቸው በፊት ወደ ጄኔራል ረጋሳ ጅማ ያዩ ራሳቸውን ነቅነቀዋል። አንድ የሚሊተሪ ፖሊስ ከመኪና ላይ ወርደው ወደ መረሸኛ ቦታ ሲገፈትራቸው ወይኔ ያይኔ ልጅ በረጋሳ ጅማ በጠላት የተበላው ደሜ ይፋረድ፣ የኢትዮጵያ ባንዲራና አምላክ ይፍረድ፣ ምንም ለማድረግ አልችልም፣ ወይ ልጆቼ እንደተንከራተትኩ ሞትኩላችሁ፣ አንድም ቀን ሳልደሰት እንደተንከራተትኩ ተበላሁ እያሉ ብዙ ሮሮችን እያሰሙ በመጨረሻ የሁሉም አብዮታዊ ሰራዊት ድካምና የፈሰሰው ደም ከንቱ ሆኖ ይቅር ወዘተ ብለው ተራግመዋል። የተወሰነባቸው ውሳኔ እንደተነበበ የጥይት በረዶ ዘነበባቸው። የተመቱትም ከጀርባቸው በኩል ስለሆነ ወደፊት ወደቁ። ጄኔራል ከበደ ግን ሰማይ ሰማዩን እያዩ ጸሎት እያደረጉ ነበር። ድምጻቸው አይሰማም። አይናቸውን ጨፍነው ብቻ ከንፈራቸው ይንቀሳቀስ ነበር። ማዕረጋቸው ሲገፈፍ ራሳቸውን ነቅንቀው ጥልቅ ሐዘን ተሰምቷቸው እንደነበር ያስታውቃል። የሰራዊቱ አባላት በጣም ነው የደነገጡት። እኔም ብሆን በጣም ነው የደነገጥኩት። በኢትዮጵያ ሰራዊት ታሪክ ከሰራዊቱ ፊት ቆሞ ጄኔራል መኮንን ሲረሸን ለመጀመሪያ ጊዜ በመሆኑ እጅግ አስደንጋጭ እርምጃ ነበር። ሌላው አብዛኛው የሰራዊት አባላት ጄኔራል ረጋሳ ጅማና ጄኔራል ውበቱ ጸጋዬ ቆመው እያሉ እንዴት አንድ ኮሎኔል የጄኔራል ማዕረግን ይቆርጣል በማለት አውግዘው ነበር። ይህ የሚያሳየው በጄኔራሎቹ መካከል ያለ መግባባትና እርስ በርስ ያለ መተማመን መኖሩን ነው። አንዳንዶቹ ደግሞ ጄኔራል ታሪኩ ለምን ይገደላሉ? ታስረው ጉዳያቸው ለምን አይጣራም? ጄኔራል ታሪኩ አይኔ እንኳን ናደውን እዝ ቀርቶ መከላከያን በሚኒስትርነት ደረጃ የመምራት ችሎታ ያላቸው ጄኔራል ናቸው ብለው የተቃወሙ በርካቶች ነበሩ ይሉናል ሌተናል ኮሎኔል ጌታቸው ሳሌለህ በቦታው የነበሩ የዓይን እማኝ። ሌላኛው ጄኔራል ታሪኩ አይኔ ሲገደሉ በቦታው ነበርኩ የሚሉት መቶ አለቃ ታደሰ ቴሌሳልቫኖ ናቸው። የብርጋዴር ጄኔራል ታሪኩ አይኔ የግፍ ግድያና የብርጋዴር ጄኔራል ከበደ ጋሼ ማዕረግ መገፈፍ የዓይን ምስክርነት በሚል እንዲያስፈራውልናል። የጄኔራል ታሪኩ መገደልና
የጄኔራል ከበደ ማዕረግ መገፈፍ በቦታው ላይ ሆኜ ተመልክቻለሁ። እኔ የዚህ መጽሐፍ ጸሐፊ በወቅቱ በአስመራ የ6ኛ ክፍለ ጦር ቀሪ ክፍሎች የፖለቲካ ኃላፊና የክፍለ ጦሩ ፖለቲካ ኃላፊ ጉዳዮች በአስመራ ስራ አስፈጻሚ ነበርኩ። ግንኙነቴም ከሁለተኛ አብዮታዊ ሰራዊት የፖለቲካ መምሪያ ጋር ነበረ። ኮሎኔል አስራት ታዬ የተባሉ የሁለተኛ አብዮታዊ ሰራዊት አስተዳደር መምሪያ ኃላፊ በጄኔራሎቹ ላይ መንግስት የሰጠው የፖለቲካ ውሳኔ አነበቡ። ጄኔራል ታሪኩ አይኔ ተገደሉ። የጄኔራል ከበደ ጋሼ ማዕረግ ተከፈፈ። የብርጋዴር ጄኔራል ማዕረጋቸውን በመቀስ የቆረጡት ኮሎኔል አስራት ታዬ የጄኔራሎቹን የጥፋት ውሳኔ ያነበቡ ናቸው። ብርጋዴር ጄኔራል ከበደ ጋሼ ተራ ወታደር ሆኑ። ስነ ስርዓቱም በዚሁ አበቃ። የጄኔራል ታሪኩ አይኔን አስክሬን ከወደቀበት ያስነሱት የቃኝ ሆስፒታል ሐኪምና ቡድን መሪ ናቸው። በአንዲት ዋዛ አምቡላንስ የመጡ 4 የሕክምና ቡድን አባላት የጄኔራሉን አስክሬን ሰማያዊ አቡጀዲ መሰል ጨርቅ አለበሱ እና ቃሬዛ ላይ አደረጉ። ከዛም አስክሬኑን አንስተው በአምቡላንስ ላይ ጫኑ። በሚሊተሪ ፖሊሶች ከፊትና ከኋላ ታጅበው ቃኘው ሆስፒታል ከደረሱ በኋላ ከመድፍ ሳጥን የተሰራ የሬሳ ሳጥን ቀረበ። የጄኔራሉ አስክሬን እንዳለ ከነሙሉ ልብስና ጫማቸው ከጄኔራል ማዕረግ ምልክታቸው ጋር እንዲሁም በግምት 12 ግራም የሚሆን የጣት ቀለበታቸውና የእጅ ሰዓታቸውን ሳይነኩ በሰማያዊ ጨርቅ ተሸፍነው በተዘጋጀው የአስክሬን ሳጥን ውስጥ ከተው ተዘግቶ በሚስማር ተመታባቸው። አራቱ የሕክምና ቡድን 6ቱ አባላትና የሚሊተሪ ፖሊስ አባላት በአንድ ላይ 10 ሰዎች ከቃኘው ጦር ሰፈር አጠገብ ቅዱስ ሚካኤል ቤተክርስቲያን ልዩ ስሙ ጸጸረት በተባለ ስፍራ የቀብር ስነ ስርዓታቸው ተፈጽሟል። የቀብር ቦታቸው ከቃኘው ጦር ሰፈር በስተ ሰሜን በግምት 600 ሜትር ርቀት ላይ ሲሆን ከጦር ሰፈሩ ጋር አጥር ብቻ ነበር የሚለየው። ለ2 ሳምንት ያህል በጠላት እንዳይሰረቅ የሁለተኛ አብዮታዊ ሰራዊት ሚሊተሪ ፖሊስ አባላት መቃብራቸውን በቋሚ ዘብ 24 ሰዓት ዘብ እየተቀያየረ ይጠበቅ ነበር። በቀብር ስነ ስርዓቱ ወቅት የሃይማኖት አባቶች አንድም አልተገኙም። ቀብሩም ያለ ቤተክርስቲያኒቷ ፈቃድ የተፈጸመ ነበር። አንድም የጦር መኮንን በቀብራቸው ላይ አልተገኘም። የዚህ መጽሐፍ ጻፊም በወቅቱ በቅርብ ሆኖ ሁሉንም ነገር በአይኑ ተመልክቷል። ጄኔራል ታሪኩ ከመገደላቸው በፊት ብዙ ተናግረዋል። የኔ ህይወት እዚህ ላይ ያበቃል፣ የናንተ ህይወት መከራ ግን ከዛሬ ቀን ይጀምራል። የኔ ህይወት በኢትዮጵያ ሰራዊት ታሪክ ውስጥ የማያቋርጥ ፍርድ ይስጥ፣ መቅሰፍት ይሁን ብለው ተናግረው ነበር። በጄኔራል ታሪኩ አይኔና በጄኔራል ከበደ ጋሼ ላይ የተሰጠው ውሳኔ የአብዮታዊ ሰራዊት አመራርን ሞራል የሰለበና መላውን የአብዮታዊ ሰራዊት አባላት ያስደነገጠ በኢትዮጵያ ሰራዊት ታይቶና ተሰምቶ የማይታወቅ ዱብዳ ነበር። በጄኔራል ታሪኩ ላይ የተሰጠው ውሳኔ ባሉባልታ የተሞላ እንጂ በተጨባጭ የቀረበ ነገር ባለመኖሩ አሳዛኝና የግለሰቦች ቂም በቀል የተሞላበት ይመስላል። ለምሳሌ ያህል ከናደው ዕዝ ወታደራዊ መደብር ከፍተኛ ትርፍ እንዳገኙ ይወራባቸዋል እንጂ በተጨባጭ በዚህ ቀን ይህን ፈጸሙ የሚል የለም። በሕክምና ሳቦ ወደ መሃል ሀገር ለመሄድ ሞክሯል የተባለው በመሰረቱ አንድ ግለሰብ ጤና ካጣ በመታከም ድኖ ለሌላ ግዳጅ ራሱን ያዘጋጃል። በጤና ባለሙያ የተረጋገጠ ህመም እንዴት እንደ ወንጀል ይቆጠራል? ጄኔራሉ አሰናብቱኝ ያሉበት ዋናው ምክንያት ደግሞ የወደፊት ዕጣ ፈንታቸው ምን እንደሆነ ስለገባቸው ነበር። ነገር ግን አልቀረላቸውም። ለ33 ዓመታት የውትድርና አገልግሎት የሰጡት ጄኔራል ታሪኩ አይኔ ሀገርና ህዝብን በቅንነት ያገለገሉ ባለትዳርና የ6 ልጆች አባት ነበሩ። በመጨረሻ የጄኔራል ታሪኩ አይኔና የጄኔራል ከበደ ጋሼ ሐኪም የነበሩት ዶክተር ገነነ ተስፋዬ ስለ ሁለቱ ጄኔራሎች የጤና ሁኔታ
እንደሚከተለው ብለዋል። በወቅቱ የጄኔራል ታሪኩ አይኔ የጤናቸው ሁኔታ ምን እንደነበረና የጤና ባለሙያ የአይን ምስክርነት ወሳኝ በመሆኑ በወቅቱ በአስመራ ገጀረት ሆስፒታል የነበሩትን ዶክተሮች ማግኘት የግድ በመሆኑ በወቅቱ ከነበሩት ሐኪሞች አንዱን አግኝቼ ቃለ ምልልስ በማድረግ እንደሚከተለው አቀርበዋለሁ ይሉናል መቶ አለቃ ታደሰ ቴሌሳልቫኖ። መቶ አለቃ ታደሰ ቴሌሳልቫኖ ሲጠይቁ ሙሉ ስሙን ቢነግሩን? ዶክተር ገነነ ተስፋዬ ደቻሳ እባላለሁ። መቶ አለቃ ታደሰ እርሶ በገጀረት ሆስፒታል ጠቅላላ ሐኪም ነበሩ? ዶክተር ገነነ አዎ፣ ከ1978 እስከ 1981 ዓ.ም መጀመሪያ ወራት የገጀረት ሆስፒታል ጠቅላላ ሐኪም ሆኜ ሰርቻለሁ። ከዛም የውጭ የትምህርት ዕድል አግኝቼ ለተጨማሪ ትምህርት ወደ ቡልጋሪያ ሄጃለሁ። መቶ አለቃ ታደሰ በ1980 ዓ.ም የጄኔራል ታሪኩ አይኔ የጤና ሁኔታ እንዴት ነበር? የሚያውቁት ነገር ካለ? ዶክተር ገነነ ጄኔራል ታሪኩ በወቅቱ በከፍተኛ የአንጀት መቁሰል ህመም ይሰቃዩ ነበር። በቃኘው ሆስፒታል ታክመው ስላልተሻላቸው ወደ ገጀረት ሆስፒታል ሪፈር ተጽፎላቸው የሆስፒታሉ ጠቅላላ ሐኪም የነበሩት በዶክተር ኡስማን ጉቢ አማካኝነት የህክምና ክትትል ነበራቸው። በመጨረሻ የጄኔራሉ የጤና ሁኔታ በጣም አስጊ ደረጃ ላይ በመድረሱ ከአስመራ ወደ አዲስ አበባ ጦር ኃይሎች ሆስፒታል ሪፈር ተደረጉ። መቶ አለቃ ታደሰ ከዛስ እንዴት ሆኑ? ዶክተር ገነነ በጥር ወር መጨረሻ 1980 ዓ.ም ወደ ጦር ኃይሎች ሆስፒታል ሄደው እንዲታከሙ የተወሰነ ቀን የሐኪም ረፍት ተሰጥቷቸው እያሉ ኮሎኔል መንግስቱ ኃይለማርያም የካቲት 3 ቀን 1980 ዓ.ም የገጀረት ሆስፒታልን ጎብኝተው የተለያዩ መመሪያዎችን ከሰጡ በኋላ ተመለሱ። በወቅቱ ጄኔራል ታሪኩ በተሰጣቸው የሐኪም ውሳኔ ወደ አዲስ አበባ ለመሄድ አስመራ ሐማሴን ሆቴል ማረፋቸውን አውቃለሁ። ከዛም አስደንጋጭ ወሬ ሰማን። የሆስፒታሉ ሐኪሞች ማመን አልቻልንም። የተሰማው ወሬ ጄኔራል ታሪኩ አይኔ በኮሎኔል መንግስቱ ኃይለማርያም ትዕዛዝ ተገደሉ፣ ጄኔራል ከበደ ጋሼ ደግሞ ማዕረጋቸው ተገፈው ተራ ወታደር ሆኑ ሲባል ከፍተኛ ድንጋጤ አሳደረብን። መቶ አለቃ ታደሰ ጄኔራል ታሪኩ በዚያን ጊዜ ከናደው እዝ ማለትም ከአፋ ቤት ወደ አስመራ የመጡት ለህክምና ነው ወይስ ለሌላ ጉዳይ? የሚያውቁት ነገር ካለ? ዶክተር ገነነ ጄኔራል ታሪኩ በወቅቱ ወደ አስመራ የመጡት ለህክምና በቀጠሮ ነበረ። የአንጀት ቁስል ማለት አሰቃቂና አስጨናቂ በሽታ በመሆኑ ጄኔራሉ በቀጠሮ እየተመላለሱ ይታከሙ ነበር። በመጨረሻም ለህይወታቸው አስኪ ሆነው በመገኘቱ ነው ወደ ጦር ኃይሎች ሆስፒታል የተላለፉት። መቶ አለቃ ታደሰ ጄኔራል ታሪኩ እዛቸውን ጥለው በማናለብኝነት አስመራ እየተዝናኑ በእዛቸው ስር የነበረው የ22ኛ ክፍለ ጦር በሻቢያ ጉዳት ደርሶበታል የተባለው ጄኔራል ታሪኩ ለህክምና አስመራ በመጡበት ወቅት ነው? ዶክተር ገነነ አዎ፣ በህዳር ወር 1980 ዓ.ም ጄኔራል ታሪኩ በነበራቸው የሐኪም ቀጠሮ ወደ ገጀረት ሆስፒታል መጥተው ነበረ። ምርመራ ከተደረገላቸው በኋላ በመርፌ የሚሰጥ መድኃኒት ታዞላቸው በመታከም ላይ ያሉ የ22ኛ ተራራ ክፍለ ጦር ከሻቢያ ጋር ከባድ ውጊያ በማድረግ ብዙ የቆሰሉ የአብዮታዊ ሰራዊት አባላት ለህክምና ወደ ገጀረት ሆስፒታል መጡ። ጄኔራል ታሪኩም ቁስለኞቹን እንዳዩ ህክምናቸውን አቋርጠው ወደ አፋ ቤት መሄዳቸውን አስታውሳለሁ። መቶ አለቃ ታደሰ ስለ ጄኔራል ከበደ ጋሼ የጤና ሁኔታስ የሚያውቁት ነገር ይኖራል? ዶክተር ገነነ አዎ፣ እሳቸውም በከፍተኛ የጨጓራ መላጥ በሽታ ይሰቃዩ ነበር። በየጊዜው ገጀረት ሆስፒታል እየመጡ ይታከሙ ነበር። እኔ በወቅቱ የገጀረት ሆስፒታል ጠቅላላ ሐኪም በመሆኔ ጄኔራል ከበደን የማክማቸው እኔ ነበርኩ። ከመድኃኒት ጋር የተወሰነ ቀን የሐኪም ረፍት ይሰጣቸው ነበር። በመጨረሻ እየከሱና ክብደታቸው እየቀነሰ የፊታቸው ቀለምን በመቀየሩ ለህይወታቸው ሰግቼ በወቅቱ የሆስፒታሉ ሜዲካል ዳይሬክተር የነበሩትን አማከርኩና ወደ አዲስ አበባ ጦር ኃይሎች ሆስፒታል ሪፈር ላደርጋቸው እስከ የካቲት 10 ቀን 1980 ዓ.ም መድኃኒት አዝዤላቸውና የ15 ቀን ረፍት ሰጥቻቸው እያለው በዚህ መሃል በኮሎኔል መንግስቱ ኃይለማርያም ትዕዛዝ ማዕረጋቸውን ተገፈው ወደ አዲስ አበባ ተባረዋል የሚል ወሬ ሰማው። በዚሁ ሁሉም ነገር ሳይሳካ ቀረ። ዶክተር ገነነ የመጀመሪያ የህክምና ዲግሪያቸውን ከአዲስ አበባ ጥቁር አንበሳ ሆስፒታል ጤና ፋካልቲ፣
ከዛም ወደ ቡልጋሪያ በመሄድ በጠቅላላ ሕክምና ሁለተኛ ዲግሪ በማግኘት የሕክምና ስፔሻሊስት ሆነዋል። የጄኔራል ታሪኩ አይኔ መጨረሻ ሰዓታት ይህንን ይመስል ነበር። የአብዮታዊ ሰራዊት አይን ምስክሮችና የሐኪማቸውን ምስክርነት ያስነበቡን መቶ አለቃ ታደሰ ቴሌሳልቫኖ ናቸው። እኛም ለታሪክ ማስታወሻነት ይዘንላችሁ ቀረብን። ይህም የኢትዮጵያ ታሪክ ነው።